አስሊ ሁሌም አጋር ለሆንሽ ይገባል እንዳልኩሽ ነው። ግን አንቺ ነገሮችን ብቻሽን የምታደርጊው ይጌጥ ከቤተሰብ ሲወርድ ሲዋረድ የመጣ ነው። ለእናቴ በጣም ትልቅ ትርጉም ያለው ነው። እንዲሁም ደግሞ ሚና ባደረገችው ነገር አድርጌው በማላውቀው መልኩ ተቃውሚያታለሁ። እንዴት ነው የምከላከልልሽ? ምን አይነት ሁኔታ ውስጥ እንዳስገባሽ ተመልከች። ለማሰብ ራሱ ምንም እድል አላገኘውም መህመት። እህቴ እንደዛ ያለ ሁኔታ ውስጥ ሆና ሳያት ምን እንደማድረግ አላወኩም ነበር እና የመጣልኝ መፍትሄ ነበር። ችግሩ እኮ እሱ አይደለም አስሊ። አርቀሽ አታስቢም። እንደመጣልሽ ነው የምትንቀሳቀሽው። ድንገት ትጠፊያለሽ፣ በየመሽታ ቤቱ ትጨፍሪያለሽ። በዚህ መንገድ እንዴት ብዬ ነው ልጠብቅሽ የምችለው? ነው ወይስ በስጋት ውስጥ ልኖር ነው? አስሊ ዛሬ ደግሞ አስሊ ምን ልታደርግ ይሆን? አስሊ በድብቅ ማን ልትረዳ ትችል ይሆን እያልኩ ላስብ ነው። እንዲህ ነው ግንኙነታችን የሚዳብረው? መህመት ይቅርታ አልኩ እኮ በቃ እሺ። ቆይ እኔስ ቢሆን ካንተ ነገሮችን መደበቅ የሚያስደስተኝ ይመስልሃል? ነገሮችን በሚስጥር ማድረግ የምወድ ይመስልሃል? ልነግርህ ነበር አልኩ እኮ መንገር እንዳለብኝ ያውቃለሁ። እና ግን የምነግርበትን እድል ሳገኝ አንተ አንድ ቀን እንኳን ሳይቆይ ወዲያውኑ አወቅ። እሺ ስለሚላም ልነግር ነበር። ላበሳጭ አልፈልግም፣ ግን ደግሞ በቃ አሁን አስሊ በቃሽ። ከዚህ በላይ ማውራት አልፈልግም፣ ግን የሚለውንም ቃል መስማት አልፈልግም። አሁንም ራሱ ግን የሚለውን ቃል መጠቀም ለእኔ ትልቅ ችግር ነው። ወዴት ልትሄድ ነው? እሺ መህመት፣ እዚህ ከቆየው ልብሽን ሰብረዋል። መህመት መህመት ምን ተፈጠረ ልጄ? ምንድን ነው? ጨጓራዬን ስላመመኝ ውሃ ልጠጣ ነው። የበላኸው ነገር ነው? በጣም ቅባት በዛብህ እንዴ? ሊፈጭ አልቻለም? አየህ፣ ለዚህ ነው እኮ ሌላ ሰው የሰራውን ምግብ እንዳትበላ የምፈልገው። እዚህ የመጣሁት የቅመም ሻይ ለማፍላት ነው። በቃ መቸገር አልነበረብሽም እማዬ። አይ ውዴ፣ የምን ችግር ነው? ለራሴ ማድረግ አይቀር ነበረ። አብረን እንጠጣዋለን፣ ልክ እንደ እናትና ልጅ ሆነን። ምንም ችግር እንደሌለ ግን ተስፋ አደርጋለሁ። አይ ምንም ችግር የለም። እባክህ ሌላ ችግር አልፈልግም። የምሬ ነው የምልህ፣ እውነቴን ነው። ይኸውልህ ዛሬ ሙሉ ቤቱ ላይ ጸልያለሁ። በአንዴ ሁሉም ነገር ሊበላሽ ይችላል እኮ። መተንፈሱን አልቻለም ነበር ልጄ። የሆነ በላያችን ላይ የሚያንዣብብብን መጥፎ አይን አለ። እንጃ ብቻ። ለማንኛውም ላስጨንቅ አልፈልግም። ለራስ ጨጓራህን እያመመ ነው። እና ታዲያ የማሙት ቤት ቆይታችሁ እንዴት ነበር? ቆንጆ ነበር። የማሙት ደውላ ነበር እና አስሊ ትንሽ እንደተረበሸች ነው የነገረችኝ። ያጠፋነው ነገር አለ ወይ ብላ ጠይቃኝ ነበር። ግራ ገብቶኝ ነበር። ቆይ ግን የተፈጠረ ነገር አለ እንዴ? ሁሉም ሰላም ነው ማየ። አስሊ ወደደቻቸው? ጥሩ፣ በጣም ደስ ይላል። ቀስ በቀስ እየለመደች ነው ማለት ነው። እንደ እናቷ ባለመሆኗ ፈጣሪ የተመሰገነ ይሁን። ያቺ ሴትዮ የሰው ልጅ ችግር ናት እኮ እንዴ! በጣም ትገርማለች። ይኸውልህ በሚና በኩል በአስሊ ላይ የእውነት በጣም ተናድጄባት ነበር። ግን እናቷን ይበልጥ ባወኳት ቁጥር በልጅቷ ልናደድ አልችልም። እንዴት ነው እቺ ልጅ ከዛች ሴትዮ ማህፀን የወጣችሁ? ይሄ የሚገርም አጋጣሚ አይደለም ልጄ? ሻዩ ፈላ። ልጄ ቀስ ብለህ እንዳ እንጂ ምን ሆነሃል? አልታወቀኝም እማዬ፣ ይቅርታ አድርጊልኝ። ታስፈልጊኛለሽ ነው ወይስ እኔ ላንቺ አስፈልግሻለሁ ነው ሐሳቡ? በአንቺ ቤት ከኔ ጋር ተባብረሽ ልጄን እንደምታፋቻት ነው የምታስቢው። ከዛ አንቺ ህይወትሽን ካቆምሽበት ትቀጥያለሽ። እንደዛ ነው አይደል? አንቺና እሱ ድንቅ ጥንዶች ትሆናላችሁ። የሚገርም ነው። ግን ሁለታችሁ በዚህ ብልህነታችሁ ራሳችሁን ታመክናላችሁ። አክስቴ የምታውቀው ነገር የለም አልኩሽ እኮ ወይዘሮ አላኖር። ከዚህ በላይ እንዴት ላሳምንሽ እችላለሁ? ልክ እንደ ባህር ውስጥ ሰርጎ ገብ ከስር ነው የምትመጣው። እንደዛ ነው የምታደርገው። በዛ ላይ ልክ እንደ አክስትሽ መሆን ትፈልጊያለሽ። ከሷ እየኮረጅሽ ነው። ይኸውልሽ ስሚኝ ወጣቷ፣ ለወንድ ብለሽ ራስሽን ብዙም አታስጨንቂ፣ ብዙም አታስቢ። ህይወትሽን ልታጪ ተቃርበሽ ነበር እኮ።
በዚህ መንገድ ነው የምታፈቅረው አይደል? በማይሆን እብደት መንገድ። እኔ አክስቴን አይደለሁም። እሷን እንዳልሆንኩኝ ለሁሉም ሰው ለማሳየት ነው እንደዚህ ያረኩት። አክስቴማ በእሷ ቤት እንደሷ እንደሆነ የምጠብቀው። እኔ ስለሚሰማኝ ነገር ምንም ግድ የላትም። እዛ ቤት ውስጥ ማንም ግድ የለውም። ለዛ ነው ከዛ ቤት ውስጥ ምንም ምላሽ ሳላገኝ በዝምታ የማልወጣው። ገባሽ? እሺ ያልሽኝን አመንኩሽ ይባል። እቅድሽ ምንድን ነው? ምንም እቅድ አላወጣሁም። ምንም እቅድ አላወጣሁም። እስቲ ምን ማለት ነው? አንድ ጥይት ብቻ ነበረሽ፣ እሱንም እዚህ በመምጣት አባከንሽው አይደል እንዴ? እርዳታዬን ትፈልጊያለሽ ወይስ አትፈልጊም? ንገሪኝ አሁን ነው። እሺ በቃ አትናደጂ። ለእምነት ፈተና ያስፈልገዋል ውድ ሀኒፌ። ሀቲጄ ይቅርታ ግን ሀኒፌም ቢሆን እኮ መጥፎ ስም አይደለም። እሺ በቃ አትበሳጪ። እሺ ለማንኛውም እስቲ ምን ማድረግ እንደምትችይ እናያለን። ምን ያስብሽ ነገር አለ? ወይ ውዴ፣ ቆይ ገና ማውራታችን እኮ ነው። ለአሁኑ ልጄን ከዛ ቤት በመታደግ ስራችንን እንጀምራለን። አንቺ ደግሞ አይንና ጆሮሽን ክፍት አድርገሽ ተከታታይ። በእርግጥ የሆነ መንገድ እናገኛለን። ስለመጣሽ አመሰግናለሁ። ሀቲጄ ይኸውልሽ፣ አንቺ የነገርሽኝ ነገር እውነት ከሆነ እኔንም ሆነ አስሊንም እየረዳሽን አይደለም። እሱን አትርሺ። አንቺ ራስሽን እየረዳሽ ነው። ገባሽ? ኢላማ ያላቸው በእርግጥ መንገድ ያገኛሉ። ኢላማ ከሌላቸው ደግሞ የሌላን ሰው መንገድ ያስተጓጉላሉ። ተመልከች፣ ለምሳሌ እኔ ሁልጊዜ ቢሆን ግባለኝ እና አንቺም አለሽ። እንኳን ደስ አለሽ ጎበዝ። ይህ ግን ደግሞ ጨዋታ እየተጫወትኩ ነው የምትይ ከሆነ ይህንም በፍጹም ላንቺ ልመክርሽ አልችልም። ምክንያቱም ከሰህር አጠገብ እስካለሽ ድረስ መጫወቻ ብቻ ነው መሆን የምትችው። በጊዜ ሂደት ይሄ እንዴት እውነተኛ እንደሆነ ትገነዘቢያለሽ። ወይዘሮ ላኖር መልካም ቀን ይሁንልሽ። መልካም ቀን ይሁንልሽ። ቆይ ይሄ ምን አይነት ጣጣ ነው አስሊ? አሁን እንዴት ነው የመህመትን ፊት የማየው? በጣም ይቅርታ ውዴ፣ ከምሬ ነው። እህቴ እሺ በቃ እባክሽ እንደዚህ አትሁኝ። ምን ሆነሻል? እኔን ማታስከፊኝ እንጂ እባክሽን ራስሽን በጭንቀት እንደዚህ መቅጣት የለብሽም። የባልሽን ስህተት መሸፈኑን አቁሚ በቃ። ለመህመት ልደውልለት ማለት ላናግረው እችላለሁ? አንቺ ላይ መናደድ የለበትም። አይ በጭራሽ እንዳትደውይ እህቴ እባክሽ። መህመት ለአንቺ እንደነገርኩሽ ማወቅ የለበትም። እሱ ስለ ወርቁ ጉዳይ እንደሚያውቅ ያስመስላል እና አንቺ ደግሞ እንደሚያውቅ ማወቅ የለብሽም። በቃ ይኸው እባክሽ ነገሮች ከዚህ በልጥ እንዲወሳሰቡ አልፈልግም። የሆነ መጥፎ ሽታ አለ አይደል? ደስ የማይል የክፍሉ ሽታ አላውቅም። የሆነ ቆሻሻ ነገር፣ የሆነ የበሰበሰ ምግብ፣ በጣም ያስጠላ ነገር። እኔ ምንም አይሸተኝም። ከውጭ ይሆናል የሚመጣው። ለማንኛውም የሆነ ነገር ልንገርሽ። ወርቁን የሸጥንበት ቀን ላይ ወይዘሮ ሰር ወርቁ እንድታመጩ መጠየቋ ትንሽ ግር የሚል ግጥምጥሞች ነው። አዎ ታውቂያለሽ፣ በጣም ግራ የሚያጋባ አጋጣሚ። ግን እውነት ይህ አጋጣሚ ብቻ ነው? ምናልባት የሆነ የሚከታተልሽ ሰው መድባ ይሆን እንዴ? የማይመስል ነገር። ልክ ምንም የምታደርገው ነገር የሌላት ይመስል ለምንድን ነው የሚከተል ሰው የምትቀጥርልኝ? ለራሴ ከበቂ በላይ ችግር አለብኝ። ቆይ ችግሯ ምንድን ነው? በድጋሚ የተፈጠረ ነገር አለ? አይ የተለመደው ነገር ነው። ሀቲጂ በየሰዓቱ ጥፋተኝነት እንዲሰማቸው ታደርጋቸዋለች። እማዬ ድንገት ትነሳና ሁሌም የሆነ ነገር እንዳደረገች ነው። የተለመደ ነገር ነው የምታደርገው። የምትወጂውን የቀረፋ ብስኩት አስመጥቼ ልሻለሁ። ጥሩ አድርገሻል እህቴ። በጣም እርቦኝ ነበር። አመሰግናለሁ። በጣም እናመሰግናለን። አስሊ ደህና ነሽ? አስሊ አስሊ ደህና ነሽ? ደህና ነኝ። አስሊ ደህና ነሽ?
በፈጠረሽ አምላክ የት ነው ያለሽው ሀቲጄ? አምላኬ ፈጣሪ ይመስገን። የኔ ልጅ ቀኑን ሙሉ የት ነበርሽ? አሳሰብሽኝ እኮ። ስልክሽ ደግሞ አይሰራም ነበር። ስልኬ ዝግ ነበር። ትንሽ ረፍት ማድረግ ፈልጌ ነው። አረ በዚህ ሰዓት ልትነግርኝ አይገባም ነበር። ላስጨንቃችሁ አልፈለኩም። እዚህ ቤት ውስጥ አለመኖር ይሄን ያህል እንደዚህ በፍጥነት ይታወቃል ብዬ አላሰብኩም ነበር እማዬ። ተይ እንጂ የኔ ልጅ፣ ምን አይነት ንግግር ነው? እኛ እንወድሻለን እንፈልግሻለን እኮ ልጄ። አንቺ ደግሞ ምን እያልሽ ነው? ከቤት መውጣት ስትፈልጊ ለእኔ ንገሪ፣ አብረን እንወጣለን። እማዬ ይሄውልሽ፣ በድጋሚ እነግርሻለሁ። አሁን ተምሬያለሁ። የእኔ አለመኖር ለእኔ እንጂ ለማንም ቅጣት አይሆንም። ከሞትኩ በኋላ ሁሉም ሰው ተመስገን አምላኬ ማለቱ አይቀርም። ኧረ ተይ በፈጠረሽ፣ ምን ሆነሽ ነው የኔ ልጅ? ኧረ እባክሽ ተይ። ይሄውልሽ፣ ልጎዳቸው ስለምፈልግ ያሰብኩትን ነገር ማድረግ አለብኝ። ስለዚህ እማዬ ስለ እኔ መጨነቅሽን አቁሚ እባክሽ። አምላኬ ሆይ እባክህን ጽናቱን ስጠኝ። ውሃ ጠጪ አስሊ፣ ቀለል ይልሻል። ጠዋት ላይ ምንም ነገር አልበላሁም ነበር። እርቦኝ ነበር እና ሽታው በጣም ያስጠላል። ቀረፋ በጣም ተወጃለሽ እኮ አስሊ። አዎ በጣም እወዳለሁ፣ ግን አሁን ጥሩ ስሜት አልተሰማኝም። እሺ በቃ ተይው፣ ስለሱ ማውራቱ ራሱ ሊያቅለሸለሸኝ ነው። አስሊ አንድ ነገር ልጠይቅሽ። ለመጨረሻ ጊዜ የወር አበባ ያየሽ? እኔ እንጃ አላስታውሰውም፣ ብቻ ቆይት ብሏል መሰለኝ። ቆይ ለምን ጠየቅሽኝ? ቆይ አሁን ደግሞ ምን እያሰብሽ ነው? እንደዚህ ማሰብ የለብሽም። ጭንቀት ይሆናል፣ ሌላ ምንም ነገር አይደለም። ቢሆንም ግን ሰሞኑን ሊመጣ ይገባ ነበር። ሁሌም ከኔ የተወሰኑ ቀናት በኋላ ነው የሚመጣው። ወይኔ እህቴ፣ ምናልባት ሆርሞኔ ተዛብቶ ይሆናል። እንደዛ ነው የሚሆነው። ለዛም ነው የዘገየብኝ። ውስጤ ስላልተረጋጋ ነው። በጭንቀት ምክንያት የወር አበባ እንደሚዘገይ ይታወቃል። እንደኔ ከሆነ ቢያንስ ሳምንት ያህል ነው ሊዘገይ የሚችለው። ለማንኛውም መታየት ያለብሽ ይመስለኛል። አይ እህቴ፣ በቃ አታስጨንቂኝ እባክሽ። ምን ሆነሻል? የማይሆን ነገር ነው እኮ አልኩሽ። ስላቅለሸለሸኝ ብቻ የምታዩርን ነገር ተመልከቺ። እሺ ይበቃል። ይሄ እኔ ጉዳይ ነው እህቴ። ለምንድነው እንደዚህ አይነት የማይሆን ነገር እንዳስብ ያደረግሽኝ? ለራሴ ልቤ ልትፈነዳ ነው። ለ20 ቀናት ነው የዘገየው እኮ። ቆይ እንዴት ሊሆን ይችላል? ከባድ ጭንቀት እንዴት የወር አበባ ላይ ተጽዕኖ ይፈጥራል? አስሊ ነይ እንሂድና መመርመሪያ እንግዛ። ጭንቅላታችን ውስጥ አሁን ጥያቄ አንፍጠር። እሺ ነይ፣ እዚህ ጋር እዚህ ላይ በዝርዝር ተቀምጧል። እንደዚህ ባለ ወቅት የሆርሞን መዛባት ይኖራል ይላል። ስለዚህ ይሄ ያለ ነገር ነው። እንደዛ ሊሆን ይችላል፣ ግን ጥርጣሬያችንን እናጥፋው። አዎቴ፣ ያለ ምክንያት ነው እንድጠራጠር እያረግሽኝ ያለሽው። ማሰብና ቁምና እባክሽን ሄደን ምርመራውን አድርጊ። ጉንፋንም ይዞኝ ይሆናል። ትናንትና ማታ ውጭ አምሽቼ ነበር። ሊሆን ይችላል። ውድ አስሊ፣ መከላከያ ትጠቀሚ ነበር? ማለቴ አይ፣ ግን በጭንቀት ምክንያት ነው የሚሆነው። ያ እንዳልሆነ ተስፋ አደርጋለሁ። እሺ እርግጠኛ ከሆንሽ ይሁን እንግዲህ። ውደቴ፣ እርግጠኛ አይደለሁም። ላብድ ነው። እውነት ልታሳብጅኝ ነው። ነይ እንሂድ። ሄደን መመርመሪያ እንግዛ። አስፈላጊ የሆነ ነገር ሁሉ እናደርግ። ነይ በቃ፣ እዚሁኝ ማበዴ ነው። ምንም አልተንቀሳቀሰም። መስመሩ እኮ እንዳለ ነው። ገና 2 ደቂቃ አልሞላው። አይ ይሄ 2 ደቂቃ መጥቆየሳ ማያበቃ ደቂቃ ሆነብኝ እኮ። ተመልከች አስሊ፣ ምናልባት ይሄ ልጅ ለዚህ ቤተሰብ ጥሩ ሊሆን ይችላል። ሁሉም ጸብ ሊያበቃ ይችላል። ከህይወትሽ ጋር አብሮ ሊያበቃ ይችላል ማለትሽ ነው? እህቴ፣ የማይመስል ነገር አውርተሽ አታስቂኝ ባክሽ። እህቴ፣ የራሳችን ቤት እንኳን የለንም። የመመት ሁኔታ ግልጽ ነው። የእናቴ ሚስጥር ከኔ ጋር እንደሙጫ ተጣብቆብኛል። በዛ ላይ መመት ከትላንት ጸብ በኋላ ምን ልለው ነው? ሌላ ሚስጥር ካንተ ደብቅ ያለውና አርጉዝ ነው ሌላው ነው። ምን ልለው ነው? በጭራሽ እሱ አይሆንም። አስሊ፣ እሺ መረጋጋት ትችያለሽ። እርጉዝ ከሆንሽ ጭንቀት ጥሩ አይደለም። እህቴ፣ እብድ እንደሆን እያደረግሽ ነው። የእውነት የምር አብዳለሁ። አይ አንድ አይነት ነው። እንዲሁ ባዶን ያጨናነቅሽ፣ ጭንቀትን ይጨመርሽብኝ። ምንም የተለወጠ ነገር የለም። እንዳልኩት በጭንቀት ምክንያት ነው ያለና የሚፈጠር ነገር ነው። አይ እህቴ፣ ይሄ መስመሩ ማለቴ መስመሩ ስህተት ነው አይደል? ወይ ደግሞ መመርመሪያው የተበላሸ ነው። ምክንያቱም የተሳሳተ ውጤት ነው የሰጠን። እንደዚህ ያለ ነገር የለም።
አስሊ የተሳሳተ የመሆን እድሉ እኮ በጣም ዝቅተኛ ነው። እሺ ግን የመሳሳት እድል አለው አይደል? የመሳሳት እድል ካለው ደግሞ ይሄ መስመር የተሳሳተ ሊሆን ይችላል። ምክንያቱም ይሄ ስህተት ሊሆን ይችላል። ከፈለግሽ እንሂድና ሌላ መመርመሪያ እንግዛ። አይ እህቴ፣ ወደ ሆስፒታል ሄዳለሁኝ። አስሊ ይሄ ዓለም መጨረሻ አይደለም። እንደውም ይህ በጣም ጥሩ ነገር ነው። አንድ ጊዜ ተረጋጊ እህቴ። በፍጹም ሊሆን አይችልም። አይሆንም እህቴ። ለዚህ ዝግጁ አይደለሁም። ለዛ ዝግጁ እንደሆንኩኝ አይሰማኝም። ይቅርታ አድርጊልኝ እህቴ። እሺ እባክሽን ተረጋጊ። በይኔ በቃ ሆስፒታል አብረን እንሂድ። ቆየት ነው ያስቀመጠችው እቺ ሴትዮ። አንቺ ጋር እንደሆነ በደንብ እርግጠኛ ነኝ። እንዴት እንዳደረገችው አላውቅም። ነፍሳት ወርቁን እንዴት ቦታው ላይ እንደመለሰችው አልገባኝም። እሱ አይደለችም ብዬ ገምታለሁ። በእርግጠኝነት ተንኮለኛው ልጄ ነው ያደረገው። ለማንኛውም ግን እስቲ ስንት ጊዜ ወደ ጉድጓድ እንደመሄድ እናያለን። መህመት ሰልችቶታል። ስማ፣ በደንብ እየተከታተላት ነው አይደለ? ቆይን እምልህ ጠዋት ወዴት ነው ሄደችው? እየተከታተልናት ነው። መጀመሪያ እህቷ ጋር ነው ሄደችው። ከዛ አብረው ወደ ግል ሆስፒታል ሄደዋል። እዛ ለ1 ሰዓት እንደዛ ነገር ቆይተዋል። ቆይ ሆስፒታል ነው እያልከለሁ? እዛ ምን እያደረጉ ነበር? እሱን እንግዲህ አላወኩም። እንዴ ለምንድን ነው ያላወቅከው? ነፍዛት እህቴ ሆስፒታል ነው አልኩሽ። መረጃ ለማንም ሰው ዝም ብሎ ይሰጣሉ? ነፍዛት ሂድና አጣራሽ። እሺ እህቴ እሺ፣ አንቺ አታስቢ፣ እኔ ያስተካክለዋለሁ። እሺ በቃ እናወራለን። እንዳመለጥሽ ነው አይደል የምታስቢው? ራስሽን ይበልጥ እያሳያልሽ ነው ያለሽው። ሀቲጄ፣ እኔ ክፍል ምን ትሰሪያለሽ ውዴ? አክስቴ እንኳን ደህና መጣሽ። አመሰግናለሁ። ምን መሰለሽ፣ እኔማ ያ እንኳን የጥሎሽ ቀሚስ አለ አይደለ? እሱን እየፈለኩት ነበር። እኔም ተመሳሳይ ለራሴ መስራት አስቤ ነው። ለዛ ነው። ቢሆንም ግን መጠየቅ ነበረብሽ ውዴ። እቃዬን እየበረበርሽ ነው። ይሄ ልክ ነው? ደግሞ ሲሆንሻል። አዎ ልክ ነሽ አክስቴ። ይቅርታ አድርጊልኝ። አለ አይደል ዝም ብዬ ከመቀመጥ ጊዜ የማጠፋበት ነገር እየፈለኩኝ ስለነበር ነው። እኔ እንጃ ብቻ ወደዚህ የመጣሁት ምንም ሳላስብ ነው። ደግሞ ምትናደጅብኛለሽ ብዬ አላሰብኩም። ይቅርታ አድርጊልኝ። አይ ውዴ፣ ለምንድን ነው የምናደድብሽ? በያውን መሄድ ትችያለሽ። ያስቀመጥኩበት ቦታ ለመፈለግ እሞክራለሁ። ምናልባት ካገኘሁት ደግሞ አመጣልሻለሁ። እሺ 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 በቃ ይሄ ምን ማለት ነው እህቴ? ምንድን ነው ይሄ? ይሄ ውጤቱ ነው? አይ ባካችሁ፣ አንዳችሁ ስህተት ነው በሉኝ ባካችሁ። ስለፈጠራችሁ አምላክ እንዴት ላደርገው ነው? ምንድን ነው የማደርገው? እህቴ ይቅርታ፣ ይህን የምለው አንቺን ለማስከፋት አይደለም። ታውቂያለሽ አይደል? አንቺ እዚህ ያለሽ እንደዚህ እየሆንኩኝ ነው። አስሊ ባክሽ፣ ምንም ብታሳልፊ በነፃነት የመናገር መብት አለሽ። ስለ እኔ መጨነቁን አቁሚ። ምን እንደማሳልፍ አላውቅም እህቴ። ይሄ በጣም ፈጠነ እህቴ። ማለቴ ለዚህ ዝግጁ አይደለሁም። ይኸውልሽ አስሊ፣ አሁን ምን እንደምነግርሽ በፍጹም አላውቅም። አንዳንድ ሰዎች ጊዜው ትክክል ሲሆን ይፈልጉታል። አሁን ይህ ነገር አንቺ ላይ ተፈጥሮ ቢሆን ደስተኛ ሁን ነበር አስሊ። ለእኔም አንድ ቀን ደስተኛ እንሆናለን። ግን አሁን በአንቺ ሁኔታ ደስታ ቢሆንስ? አዎ በጣም ገና ነው፣ ግን ትንሽዬ ልጅ አለ። ስሚኝ፣ ልጁን እኔ እንከባከበዋለሁ እና መማር ትችያለሽ። ምህመት ሲሰማ በጣም ደስ ይለዋል። አይ እህቴ፣ ምን መሰለሽ፣
መህመት ይህንን ነገር በፍጹም መስማት የለበትም። አሁን ራሱ ምንም ቆይ አልነግረውም። ለምን? ምክንያቱም እኔ ራሱ ገና አልተዋጠልኝም። አሁን ምን ብዬ ልነግረው ነው? ምን እንደማድረግ ራሱ አላውቅም። አስሊ እባክሽን አትጃጃይ። ይህንን ውሳኔ ብቻሽን መወሰን አትችይም። መህመትም የማወቅ መብት አለው እና ደግሞ እንደዚህ ያለውን ነገር ከደበቅሽው መቼም ይቅር እንደማይልሽ ወቂ። እሺ እሺ፣ ልክ ነሽ፣ ነግረዋለሁኝ። እሺ ነግረዋለሁ፣ ግን አሁን አይሆንም። መጀመሪያ ምን እንደማድረግ ልወስን። ምን እየተሰማኝ እንደሆነ ራሱ በጭራሽ አላውቅም። መጀመሪያ የውስጥ ስሜቴን ላጣራ። ማለቴ እናቴ ልክ ትሆን? ሁሉም ነገር እየፈጠነ ነው። ከየቱም ጋር ልሆን አልቻልኩም። እህቴ ምን እንደማድረግ ምንም አላውቅም። በጣም ግራ ገብቶኛል። እማዬ በነበራት ግንኙነት እርግጠኛ ሆና ቢሆን ኖሮ እኛን ስትወልደን ሁሉም ነገር የተለየ ይሆን ነበር። ሁሉም ምርጫ የተለያየ ውጤትና መዘዝ ነው ያለው። እማዬ ያኔ በጣም ገና ነው ብላ ብታስብ ኖሮ እኔ አሁን እዚህ አልገኝም ነበር። አስሊ ከተጋባሽ ምን ያህል ጊዜ ሆነሽ? 3 ወራችን ነው። ብዙ ነው። ምን ነው ልጅ የመውለድ ሀሳብ የለሽም? ልጅ? አይ በጭራሽ ስለሱ እንኳን አላስብም። ገና እኮ መጋባታችን ነው። ልክ ነሽ ውዴ። አንቺ ዝግጁ ስትሆኝ ይሆናል። አዎ፣ በዛ ላይ ትምህርት አለኝ። አዎ በጣም ከባድ ውሳኔ ነው። በእኔ ሁኔታ ስለ አንቺ አስተያየት መስጠት ፍትሃዊ አይሆንም። አንቺን ብትሆኝ ልክ ነሽ። ማለቴ ለዚህ በጣም ገና ነው። ግን ደግሞ አላውቅም እንዴት እንደሆነ ባላውቅም የማየን ዕጣ ፈንታ እየኖርሽ ይመስላል አስሊ። ይህንን ውሳኔ መወሰን የምትችይው አንቺ ብቻ ነሽ። በደንብ አስቢበት። እኔ በዚህ ሰዓት ከጎንሽ ልሆን ብቻ ነው የምችለው። ምን እያደረግሽ ነው? ወዴት ነው የምትሄጂው? እየተጫወትኩ ነው። ስምሽ ማን ነው? ኤስማ እባላለሁ። ስለተዋወቅሽ ደስ ብሎኛል። አሳው መመገብ እችላለሁ? አሁን በሚገባ ትቻለሽ። ግን እናትሽ የት ናት? ነይ ልጄ። ምንም አይደል። አመሰግናለሁ። ምንም አይደል። ቆይ ምንም አላውቅም ስትል ምን ለማለት ፈልገህ ነው? እንደው በፈጠረሽ አምላክ የታማሚዎቹን መረጃ ለሁሉም ሰው ማጋራት ይችላሉ እንዴ? አስቢው። ገንዘብ ሁሉንም ሰው መረጃ እንዲሰጥ ማድረግ ይችላል። እኔም እንደዚያው ነው የማስበው። ስለዚህ ራሴ ወደ ቦታው ሄድኩኝ። ግን ያ ገንዘብ አልቀበልም ያለው ሰውዬ ጥበቃውን ወዲያውኑ ጠራው። እኔም እግሬ እንደመራኝ እየሮጥኩ አመለጥኩ። ቢያንስ እንኳን ከየትኛው ምርመራ ክፍል እንደሆነ መጠየቅ ነበረብህ። ምን ሆነሻል እህቴ? እኔ እያልኩ ያለሁትና አንቺ እያልሽ ያለሽውን ነገር ግን ልብ ብለሽዋል? በፈጣሪ ስም እያልኩ ያለሁትን እየሰማሽ አይደለም ማለት ነው። ምናልባት እህትየው ምርመራ ማድረግ ፈልጋ ለዛ ይሆናል አብረው የሄዱት። አስሊ የሆነ ነገር ሆናም ከሆነ የምንሰማው እኛው ነን። እነሱ ሁልጊዜም ቢሆን የሚደብቁት ነገር አይጠፋቸውም። ለማንኛውም እሺ እኔ ብዛት እንዳልክ አድርግ። ሌላ ምን ማለት እችላለሁ እንግዲህ? እሺ እሺ። በቃ ሄጃለሁ። አስሊ እዚህ የመጣሁት እየጠበቅኩ ነው ስላልሽ ነው። ምንም አልተረጋጋሁም። እንደውም በተቃራኒው በጠበቅኩኝ ቁጥር ነገሩ እየተባባሰ ነው ሄደው። መህመት ይኸውልህ ስማኝ፣ እኔ አንተን ለመጉዳት ብዬ አይደለም፣ ከአንተ ምንም ነገር መደበቅ ፈልጌ አይደለም። ዝም ያልኩት እህቴ እንዳትበሳጭ ብዬ ነው። በእርግጥ በመጀመሪያ ወደ አይምሮ የመጣኸው አንተ ነህ እና ደግሞ ለእህቴም እንድነግር ነግሬያት ነበር። በቃ እንዳልኩ ነው የሆነው። ይህ ሁሉ ነገር ከተፈጠረ በኋላ እንኳን ግን የሚለው ቃል ምንም የሚቀይረው ነገር አይኖርም አስሊ። ይህ ማለት በአንቺ ላይ እምነቴን መጣል አልችልም። አሁን እሱን የተረዳው እንደሱ አይደለም እባክህ። ሁሉንም ነገር አደጋ ላይ ጥዬ አንተ ጋር መጥቻለሁ። እሺ አጥፍቻለሁ። እኔ እኮ ትክክል ነኝ እያልኩ አይደለም። ግን መህመት አንተስ እንዴት እንደዚህ ትለኛለህ? በእውነት ትክክል አይደለህም። እሺ በድንገት በዛ ሰዓት ነው የወሰንሽው። ከዚያ ግን ምን ተፈጠረ? ነግሬሽ ነበር እኮ። ሁኔታውን አስቀድመሽ ነግሬሽ ቢሆን ኖሮ ወርቁን ወስደን ቦታው ላይ ልናስቀምጠው እንችል ነበር። ይህ ሁሉ አይፈጠርም ነበር። ልክ ነህ። እሱማ ምንም ሳይታሰብ ይሄ ነገር ሊፈጠር ችሏል። እኔ እንደዛ ማሰብ አልቻልኩም። ምን ማድረግ እችል ነበር? ሁሉንም ችግር ከእናቴ መደብቅንና ከእህቴ ጋር መፍታትን ለምጃለሁ። መህመት ምንም አይነት ነገር ሲፈጠር ቀጥታ መሄደው እህቴ ጋር ነው። አሁን ደግሞ ነገሮች በዚህ መልኩ ለማስተካከል እየሞከርኩ ነው ያለሁት። ምን ማድረግ እችላለሁ? አሁን ላይ ከአቅሜ በላይ ነው። በእንደዚህ አይነት ሰዓት ምን ማድረግ እንዳለብኝ እንኳን አላውቅም። በጣም ከባድ ነው። ምን እንደማድረግ ማሰብ አለብኝ። እኔም ብቻዬን ትንሽ ጊዜ አገኛለሁ። አስሊ እኛ እርስ በርስ ገና መተዋወቃችን ነው። አዲስ ህይወት እየመሰረትን ነው።
እና እምነትም የምንገነባው ቀስ በቀስ ነው። ግን ትናንትና አስሊ መቼም ታደርገዋለች ብዬ የማልጠረጥረውን ነገር ነው ያደረግሽው እና በዚህ ምክንያት ይህንን አድርጊ ይህንን አታድርጊ ማለት እንደማልችል ነው የተረዳሁት። ቆይ ምን ማለት ነው? ወደፊት እኮ ልጆች ይኖሩናል እና ደግሞ ምናልባትም ከዚህም በላይ ትልቅ ችግር ይገጥመን ይሆናል። ታዲያ እርስ በርስ ሚስጥር የምንደባበቅ ከሆነ እንዴት ነው ይህንን ሂደት ማለፍ የምንችለው? ቆይ በእኛ ልጠረጥራለህ እንዴ? አይ የለኝም፣ ግን ያው ቆይ ግን ምን መህመት፣ ከዚህ በኋላም ቢሆን በሙሉ ልቤ ላምንሽ እፈልጋለሁ እያልኩሽ ነው። ግን እሱን ማድረግ ስችላለሁ፣ መልሱን እንኳን መመለስ አልችልም። የሚና ነገር ሳይቋጭ ሁለተኛ ችግር ሊሆንብኝ ነው። መህመት እባክህ፣ በኋላ ላይ ብንነጋገር ይሻላል ባይ ነኝ። ከዚህ ችግር ትንሽ ራቅ ብንል ይሻላል። እኔ እንደሚሆን አደርገዋለሁ። መህመት፣ የምነግር ነገር አለሽ፣ አዳምጠኝ። በያ ተናገሪ። ይኸውልህ እኔ ወንድሜ ምግቡ ደርሷል። እሺ እኔ ወድ መጣን። ፍጠኑ፣ እየጠበቅናችሁ ነው። እሺ በቃ ከምግብ በኋላ እንነጋገራለን። ሰዎቹን አናስጠብቃቸው። አይሆንም፣ አሁኑን ንገሪ። በጣም ጠቃሚ መረጃ ነው መህመት። ስለዚህ አሁን ልናወራበት አይገባም። ረጋ ብለን ብንነጋገርበት ነው የሚሻለው። እሺ እሺ፣ እንሂድ። ሰህር ምን ተፈጠረ? ምን ተፈጠረ ስትል የሆነ ነገር የሆንሽ ትመስያለሽ። አይ ስለ ራበኝ ነው። የልጆች መኝታ ቤትስ ምን ትሰሪያለሽ? የተፈጠረ ነገር አለ እንዴ? ለአስሊ የምነግራት ነገር ስለነበር ነው እዚህ የመጣሁት፣ ግን የለችም። ያው ምናልባት እታች ወርደው መሆን አለበት። እታች ሂዶ ከሆነ እኮ እኛ መሄድ አለብን። ግን ምንም ደህና አትመስይም። በይኔ ወይ ተመስገን ፈጣሪ ተመስገን። ሙሽሪት ልጨምርልሽ እንዴ? በጣም ይቅርታ፣ በደንብ እየበላ ያሉት በጣም ስለራበኝ ነው። ያው ራሷ መቆጣጠር አቅቷት ልጨምር ነው። በቃ ይቺ ፋቶሽ ሁላችንም ልታወፍረን። ይደብራል። እኔን ነው እንደዚህ የምትለኝ? አይ አንቺን እንኳን አልሽ። ደህና ነሽ ግን? በዚያ ላይ መጀመሪያ ራሱን ቢያይ ጥሩ ነው ፋቶሽ። እኔ ደግሞ ምን ሆንኩ? ሆድ ላይ ያንጠለጠልከው ስብ ምንድን ነው? ዝም በይ እባክሽ፣ እኔ ምንም ነገር አልሆንኩ። ወንድም የሆነ ነገር በልኝ። እግር ኳስ መጫወት ካቆምኩ በኋላ ሰውነት ተበላሽቷል። መዋሸት እንኳን አልችልም። አስሊ ወንድም ሴልቹክ በጣም ፈጣን እግር ኳስ ተጫዋች ነበር። ማለቴ ማንም አያስቆመውም ነበር ብታይ። ችግር የለውም፣ ቀልዱብኝ። በዚህ ሳምንት በድጋሚ ስፖርት እጀምራለሁ እና ምግብ እቀንሳለሁ። እማዬ በዚህ ሳምንት እባክሽን የሚጠበስ ነገር እንዳትሰሪልኝ እሺ? ምንም አታስብ፣ ላልተወሰነ ጊዜ የሚጠባበስ ነገር አልሰራም። ደስ ይላል። አበላልሽ ጥሩ ነው። በደንብ ቢስቲ ውዴ።
ምግቡን በጣም ነው የወደድኩት እና ደግሞ በጣም ነው የሚጣፍጠው። ግን ልብ ብለሽዋል፣ ከቅርብ ጊዜ ወዲህ ቆዳሽ እኮ ትንሽ ለየት እያለ ነው፣ ታድሷል። እህትሽ ያደረገችልሽ ነገር አለ እንዴ? አዎ፣ ግን የተለመዱ ነገሮች ናቸው። ስራቸውን ጀምሮ ይሆናል። ይቅርታ አላኖር፣ ተቀብኛለሽ? ይቅርታ አድርግልኝ። በጣም ይቅርታ። ከራሴ ጋር አልነበርኩም። አዎ ልክ ብለሃል። ከራስህ ጋር አልነበርክም። የወይዘሮ አላኖር ድንጋጤ አሁንም ድረስ እንደቀጠለ ነው። አንቺ ልጅ እንደዚህ አትሩጭ፣ ትሰበሪያለሽ። ምን ተፈጥሮ ነው? ቆይ ንገሪኝ። እህቴ ከዚህ ቤት ውጭ ቆይ ሌላ ስራ አለሽ? ሌላ ስራ ማለት? አዎ ለምሳሌ ብትባረሪ ሌላ ስራ ልታገኝ ትችላለሽ። ወይ ስለምንድን ነው እያወራሽ ያለሽው? ወይ ጡረታ ልትወጪ ትችላለሽ። አዎ እሱን ትችላለሽ። ሲጀመር እድሜሽ እንደሆነ ሄዷል። ለራሴ ብጨነቅ ነው የሚሻለኝ። ፈጣሪ ሆይ ሁሉንም የምትረዳ አንተ ነህ። እባክህ እኔንም እርዳኝ። በፈጣሪ ስም የማይሆን ነገር እኮ ነው የምትዘባርቂው። ምንም ነገር ግን በግልጽ እየነገርሽኝ አይደለም። ምንድን ነው? አቶ ዚያ ወይዘሮ ስህርን ምግብ እየተበላ ምን ቢላት ጥሩ? ምን አላት? አላኑር በፈጣሪ አያደርገውም። ወይኔ አድርጎታል እንጂ እህቴ አድርጎታል። ብታይ ሁሉም ሰው ነው ክው ያለው። ሁሉም ባሉበት ደርቀው ነው የቀሩት። ይኸውልሽ ስሚኝ፣ ሰሞኑን ወይዘሮ ስህርን ምንም ነገር እንዳታያት። በአንቺ ነው ልኋን የምትወጣው። አሳብደዋታል እኮ እህቴ። ከዛ ደግሞ ጭራሽ ያባብሱባታል። ስለኛ ደግሞ ማንም ሰው አያስብም። ፈጣሪ እባክህ እንድረጋጋ እርዳኝ፣ አግዘኝ። ይኸውልሽ እዚህ ቤተሰብ ውስጥ የሆነ ነገር ከተፈጠረ አስቀድሜ የማብደው እኔ ነኝ። ስሚኝ እንጂ እህቴ። ቆይ ግን ፈጣሪ አድርገውና አቶ ዚያ በዚች ሴት ምክንያት ቢያብድስ? ቆይ አቶ ዚያ ወደዛች ሴትዮ ጋር ቢሄድስ? ሴትዮዋ በጣም ቆንጆ። አንቺ ደግሞ የማይሆን ነገር አትበይ። ቱ አሳፋሪ። አስቢው እስኪ እህቴ፣ የዚህ ቤት የቤት እመቤቱን አሳስባት። የሚሰራውን ምግብ አስቢው። ሴትዮ ልታሳብጅኝ ነው እንዴ ሀሳብሽ? ላሳብድሽ እየሞከርኩ ነው። በደንብ ነው የምታብጁ። ለነገሩ ሁለታችንም እናብዳለን። እህቴ ነይ እንጂ ምስኪኗ። እኔ ዘና የምለው አንቺን በማናደድ ብቻ ነው። በእውነት? አዎ። እሺ፣ እነዚህ መደርደሪያዎች ይታዩሻል? አዎ። ውስጡ ያሉትን እያንዳንዱን ነገሮች ታወጭና ከዛ በደንብ ጽድት አድርጊያቸው። እሺ፣ አስተካክያቸው። ለረዥም ጊዜ አልተጸዱም። ስለዚህ ሂጂ በይ፣ ፍጠኝ። ፈጣሪ ሆይ። እየቀለድሽ ነው አይደል እህቴ? አዎ፣ እኔም ልቀልድ እንጂ ምን ችግር አለው? በይ ሂጂ። ቀልድ ነው አይደል? እንደምን ዋልሽ ቤዛ? ሰላም ኬቲ፣ እንዴት ነሽ? ቆይ እማዬ ውስጥ ነው እንዴ ያለችው? አዎ አለች። ሰሞኑን ትንሽ ደብሯታል። ቡና ጥጃለሁ። መጠጣት ትፈልጊያለሽ? አዎ፣ አንድ ሲኒ እፈልጋለሁ። አምጩ ልቀበልሽ። ዛሬ ሴፍዳ ወደ ሆስፒታል መታ ነበር እና ሰላም ብላሻለች። ያቺ የፌርዳ እህት። ውይ ደግሞ በልጅነቷ ነው ያገባችው። ማትረባ ነፍሰ ጡር ናት።
ይሁን እንግዲህ መልካሙን ያድርግላት። የእኔም ልጅ ተመሳሳይ ነገር እንዳታደርግ ነው የፈራሁት። እማዬ ግን ለምን ትጨነቂያለሽ? ቆይ እነሱን ማስማማት ጥሩ ነገር አይደል እንዴ? ቤስቴ የማይሆን ነገር አትቀባጥሪ። ምንድን ነው የምትዩ? ለእሷ በጭራሽ እንደዚህ እንዳትያት። እንደውም የእርግዝና መከላከያ ትጠቀም። እኔም በመውለድሽ ይሄን ያህል ነው እንዴ የምትሳሳችሁ? እማዬ ውዴ ቆይ ለምንድን ነው ግን አንቺ እንደዚህ የምታስቢ? በሁሉ ነገር ነው የምትበሳጭው። ለአንቺ የሆነ ነገር ለመናገር እንኳን መሳቀቅ ጀምሬያለሁ። ቆይ ይሄ ነገር ከአንቺ ጋር ምን የሚያገናኘው ነገር አለና ነው? እማዬ ይህን ነገር ደጋግመሽ ነው የምትዩና እንደው ሳስበው አሁን ያለሽበት ሁኔታ ቀድመሽ ብታውቂ ኖሮ አትወልጅኝም ነበር። በእርግጥ በዛን ሰዓት በጣም ልጅ ነበርሽ። አዎ በጣም ልጅ ነበርኩ። በጣምም ከባድ ነበር። ራስሽን በደንብ ሳታውቂ እንኳን እናት መሆን በራሱ ቀላል አይደለም። ምን ማድረግ እችላለሁ? እውነቱን መደበቅ አለብኝ? በዋሽሽ ነበር የሚሻለው እንዴ? ግን አሁን የምነግርሽ ነገር አንቺን በመውለዴ በጭራሽ እንደማልጸጸት ነው። ታዲያ ለምንድን ነው ይህን ያህል በአስሊ የምትናደጂው? እና ደግሞ በዛ ላይ ምን እንደሆነ ታውቂያለሽ እማዬ? እሷ ከአንቺ በላይ እድለኛ ናት። ቤተሰቦቿና ምህመትም አለላት። ቆይ አንድ ጊዜ ቆይ አስሊ ነፍሰ ጡር ናት እንዴ? ቆይ እሱን ለመናገር ነው ዳርዳር የምትዩ? በጣም ቶሎ ቶሎ ስለበላው ሆዴ ተወጠረ። ይቅርታ አድርጉልኝ። ለእናንተ መልካም ምግብ ይሁንላችሁ። መልካም ምግብ ይሁንላችሁ። ትንሽ መነጋገር እንችላለን አባዬ? አሁን ከእናት ጋር መነጋገር አለብኝ ልጄ። ዘና በሉ። እማዬ ይኸውልሽ በመናገሬ እንድጸጸት እያደረግሽ ነው። ተመልከችኝ፣ አይኔን ተመልከችው። ንገሪኝ በይ ንገሪኝ። አስሊ ነፍሰ ጡር ናት ወይ? እንደሱ አይነት ነገር አልተፈጠረም። ይኸውላችሁ እንግዲህ ይሄ እንደሚሆን አውቄው ነበር እኮ። ይሄን ማመን ነው የሚከብደኝ። እማዬ መቼም ተረድተሽኛል። እኔ ስለ አስሊ ለማለት የፈለግኩት ነገር ሌላ ነው። እና ምን ልትይ ነበር? ምን ልትነግሪኝ ነው? ሲጀመር ምንም ነገር መዋሸት አትችይም። ደግሞ ብትዋሺም አያምርብሽም። አንዴ ለመናገር አፍሽን ከፍተሻል። መቼስ ለዚያች ደደብ እንድታረግዝ አልነገርሻትም አይደል? እማዬ ይሄንን እኮ እኔና አንቺ መወሰን አንችልም። ማለቴ እንደዚህ አይነት ነገር ሊሆን የሚችል ቢሆን እንኳን እኔና አንቺ መወሰን አንችልም። በቃ አንችልም እማዬ። እና እሷ ደግሞ በቃ ሆነ ነው የምትለው። ልጄን አላውቃትምና ነው እንዴ? እኔማ ወደ ራሷ ትመለሳለች ብዬ ነበር። የሆነ ቀን ቀልቧን ትገዛለች ብዬ ነበር። ጭራሽ እሷ ግን እየባሰባት ነው የመጣው። ፈጣሪ ይህቺን ጋጦጥ ግን እንዴት አድርጌ ነው ያሳደግኳት? እማዬ አሁን እኮ እሷ ራሷ በጣም ግራ ተጋብታለች። አዎ በደንብ ግራ መጋባት አለባት። ከዚህም በላይ ግራ መጋባት አለባት። ተመልከቺ፣ እሷ ከአንቺ ታናሽ ነች። ከእሷ አንቺ ትበልጫለሽ። ቆይ ታዲያ አይገባሽም? አስሊ በዛ ቤት ውስጥ ምን እየሰራች ነው? ያንን ማየት አልቻልሽም? አስሊ ምን እየሰራች ነው ብለሽ አትጠይቂም? የዚህን ጋብቻ መጨረሻ አልተረዳሽም? እማዬ በሚገባ ተረድቼዋለሁ። እርስ በርስ ይዋደዳሉ። ፍቅር ማለት ምን ማለት ነው? ደግሞስ ፍቅር ለሁሉም ነገር በቂ ነው? ገና 19 ዓመቷ ነው። ይህን ህይወት የምትኖረው እስከ ስንት ዓመቷ ነው? ያቺ ሳር የምትባል እባብስ እዛ ቤት ታስቀምጣታለች? እማዬ ይኸውልሽ አዳምጪኝ። ለማንም እንደማልናገር ለአስሊ ቃል ገብቼላታለሁ። እባክሽ ለማንም ምንም አትናገሪ። በራሷ እንድትወስን ፍቀጅላት። አስቀድማ እንድታስብ ፍቀጅላት። ለመሆኑ ምን ያህል ጊዜዋ? አንቺ ምን የምታውቂው ነገር አለ? ሁሉም ቤተሰቡ ያውቃል። ይህን ነገር መጨረሻ ላይ እየሰማ ያለሁት እኔ ነኝ። እማዬ ትንሽ መረጋጋት ትችያለሽ? አልችልም። የምታውቂውን ሁሉ ንገሪኝ። አስሊ ወደ ክሊኒኩ መጣች። የማቅለሽለሽ ስሜት ነበራት። እኔም እርግዝና እንደሚሆን ጠረጠርኩኝ እና ምርመራ ላደርግላት ፈለጉ። ልትመረመር ገባች። እናም ነፍሰ ጡር ነች። አይ ጥሩ ነው። ቢያንስ እንኳን ሳንሰማው አልዘገየን።
ይኸውልሽ አሁን ቶሎ በይና ለማንም ሰው እንዳትናገር አስጠንቅቂያት፣ ለባሏም እንዳትናገር። እናም እንደምንም እንድታስወርደው እናሳምናታለን። ስለምንድን ነው የምታወሩ? ቤስቴ ውዴ፣ አንቺ ነገሩን እያሰብሽ ያለሽው ከአንቺ ወገን ነው፣ ግን ለአስሊና ለልጁ በጣም ጉዳት ነው የሚሆነው። ወዴትም እንዳትሄጂ፣ ተመልሼ እመጣለሁ። ሄሎ፣ እመቤት አላኖር፣ ከዚህ በኋላ ከመደወልሽ በፊት መልእክት ላኪልኝ። ዜናውን በፍጥነት መስማት የፈለግሽ ስለመሰለኝ ነው። ምንድን ነው እሱ? ቶሎ ንገሪኝ። እኔ ዝባዝንኬውን የሚሰማበት ጊዜ የለኝም። አቶ ዚያ አክስቴን አላኑር ብሎ ጠራት። እና ሌላ የምትዩ ነገር የለም? ማለትም ትልቅ ጉዳይ የምትነግሪኝ ነገር? አይ የለም። ምንድን ነው? እኔ የማላውቀው ነገር አለ እንዴ? የለም የኔ ውድ፣ ምን ሊኖር ይችላል? ሆነም ቀረ ቤት ውስጥ ያለሽው አንቺ ነሽ አይደል እንዴ? ስላሳወቅሽኝ አመሰግናለሁ። ጥሩ ነው። አሁን የምፈልገውን ነገር ማሳካት ጀምረሻል። ማንን ነው የምታወሩ እማዬ? የድሮ ጓደኛዬን እያሰበችኝ ስለነበር ነው የደወለችው። ከምናወራው ነገር ጋር አይገናኝም። ስሚኝ እማዬ፣ ይመስለኛል አንቺ ትንሽ መረጋጋት አለብሽ። የችኮላ ውሳኔ እንዳንወስን ብዬ ነው። ቀስ ብለን እናስብበት። እማዬ እባክሽ አስሊ እንዳትቆጫት። እሺ፣ አንቺም እንዳትደውይላት። በደንብ ላስብበት።